ሰላም ጤና ይስጥልኝ የምሳሌ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ እስኪ የንግድ ምዝገባ እና የንግድ ፍቃድ እንዴት አድርገን ኦንላይን ማውጣት እንችላለን፣ ምን ምን ነገሮችስ ያስፈልጋሉ የሚለውን አብረን የምናይ ይሆናል። ዛሬ እንግዲህ የምናየው ፒኤልሲ መክፈት ፈልጋችሁ ምን ማስረጃዎች ማሟላት አለብን ለምትሉ ሰዎች የሚሆን መረጃ ነው ማለት ነው። ስለዚህ እንግዲህ ፒኤልሲ ለመክፈት ምን ያስፈልጋል? የመጀመሪያው ነገር መመስረቻ እና መተዳደሪያ ያስፈልጋል። ፒኤልሲውን የምትመሰርቱት አንድ ሰው አሁን ባይወጣው አዲሱ አንድ ሰው ብቻችሁን ሆናችሁ ነው ሰልፍ የሆነ ነው ወይስ ደግሞ ሁለት ከሆናችሁ ሶስት ከሆናችሁ በምን ያህል ሼር የሚለው ተጠቅሶ ሼር ፐርሰንቱ ተጠቅሶ ብሩ ተጠቅሶ መመስረቻ መተዳደሪያ ደንብ ታዘጋጃላችሁ ማለት ነው። መመስረቻ መተዳደሪያ ደንብ ታዘጋጃላችሁ ማለት ነው። ስለዚህ ይሄ መመስረቻና መተዳደሪያ ፒኤልሲው የሚተዳደርበት መመስረቻና መተዳደሪያ ከጸደቀ በኋላ ውልና ማስረጃ ሄዳችሁ ያንን ካጸደቃችሁ በኋላ ምንድነው የምታደርጉት? የድርጅት ስም ስያሜ ያስፈልጋችኋል። አክቹአሊ መጀመሪያ የስም ስያሜው ይቀድማል። ምክንያቱም ሄዳችሁ ውልና ማስረጃ አጽድቁልን ስትሏቸው ስም ስያሜው የታል ብለው ይጠይቋቸዋል። ስሙ መጽደቅ አለበት። እነሱ መመስረቻና መተዳደሪያውን የምታጸድቁት። ስለዚህ እጃችሁ ይኖራል። ያን ስም ስያሜ ከያዛችሁ በኋላ ወዴት ነው የምትሄዱት? የቤት ኪራይ ውል ያስፈልገናል። ስለዚህ ቤት ወደ መከራየት ኦፊስም ከሆነ ኦፊስ የስራ የምትሰሩበትን ነገር የቤት ኪራይ ውል ያስፈልገናል። የቤት ኪራይ ውሉን ስም ስያሜውንና መመስረቻውን ከያዛችሁ ደግሞ ወይ መሶብ የሚባለው ይሄ ሁሉም አንድ ላይ የሚይዝ ፌደራሉ ላይ ሄዳችሁ ቲን ነምበር የድርጅት ቲን ነምበር ማውጣት ትችላላችሁ ማለት ነው። ስለዚህ የድርጅቱን ቲን ነምበር ካወጣችሁ ወደ ሌላኛው ስቴፕ እንሄዳለን። መጀመሪያ ግን የድርጅቱን ቲን ነምበር ለማውጣት መመስረቻ፣ የድርጅት ስም ስያሜ እና የቤት ኪራይ ውል ያስፈልገናል ማለት ነው። ስለዚህ የድርጅት ስም ስያሜው ደግሞ 6 ወር ያለፈ መሆን የለበትም። 6 ወር ካለፈ ድጋሚ ነው ደብዳቤውን የምታጽፉት ማለት ነው። ስለዚህ ይሄን ይዛችሁ ሄዳችሁ መሶብ የሚባለው ጋር ወይ ፌደራል ሄዳችሁ ቲን ነምበሩን ማውጣት ትችላላችሁ። ከቲን ነምበሩ በኋላ ደግሞ የሚቀጥለው ስቴፕ ደግሞ ምንድነው? ባንክ አካውንት፣ ዝግ የሆነ ባንክ አካውንት በፒኤልሲው ስም እንድትከፍቱ ይፈልጋል። ስለዚህ ስም ስያሜውን ያወጣችሁበት ቦታ ትሄዱና የባንክ አካውንት መክፈቻ ደብዳቤ ይሰጧችኋል ማለት ነው። ወደ የትኛው ቅርንጫፍ የትኛው ባንክ ነው መክፈት የምትፈልጉት ትባላላችሁ። የፈለጋችሁትን ነው የምትመርጡት። ከዛ የባንክ አካውንት መክፈቻ ደብዳቤ ይሰጣችኋል። ደብዳቤውን ይዛችሁ ወዴት ነው የምትሄዱት? ወደ ባንኩ ነው። ባንኩ ደግሞ አካውንት ይከፍትላችሁና የከፈተው አካውንት ላይ እዛ መመስረቻና መተዳደሪያው ላይ ካፒታል ብላችሁ ያስመዘገባችሁት 500 ሺህም ይሁን 100 ሺህም ይሁን 1 ሚሊዮንም ይሁን ያንን ነገር ወደ ባንክ አካውንቱ ማስገባት አለባችሁ። ዝግ ነው፣ ማውጣት የማትችሉት ሬጂስተር እስክታደርጉ ንግድ ፍቃዱ እስኪወጣ ማውጣት አይቻልም። ግን እዛ ዝግ አካውንት ላይ ብሩን ታስገባላችሁ ማለት ነው። ብሩን ካስገባችሁ በኋላ ደግሞ ኔክስት ስቴፕ ምንድነው? ባንኩ ደግሞ ይሄን ያህል ብር በዚህ ዝግ አካውንት አስገብተዋል ብሎ ደብዳቤ ይጽፍላችኋል። እሷንም ደብዳቤ ይዛችሁ ወደ ኢትሬድ፣ አሁን እዚህ ጋር ማሳያችሁ ዌብሳይቱ etrade.gov.et የምትል የኢትሬድ የንግድና ኢንዱስትሪ የንግድ ቢሮ ዌብሳይት ነው። እዚህ ውስጥ ገብታችሁ በቀላሉ ማውጣት ትችላላችሁ ማለት ነው፣ ንግድ ምዝገባና ንግድ ፍቃዳችሁን። ስለዚህ አሁን እዚህ ኢትሬድ ላይ መታችሁ ምንም ድርጅቱ የማይታወቅ ድርጅት ነው። መጀመሪያ ድርጅቱን ታስመዘግባላችሁ ማለት ነው። ዩዘር ኔም እና ፓስዋርድ እንዲሰጣችሁ እዚህ ጋር እንደምታዩት ዩዘር ኔም እና ፓስዋርድ መጀመሪያ አውጥታችሁ ከሆነ በዚህ ይግቡ ነው የምትሉት። ካላወጣችሁ ግን ይመዝገቡ የምትለዋ ላይ ክሊክ ታደርጉና እቺ ይመዝገቡ የምትለው ትመጣላችኋለሽ ማለት ነው። ስለዚህ እዚህ ጋር የግብር ከፋይ መለያ ቁጥር ቲን ነምበር ታስገባላችሁ። ህጋዊ አቋሙ ምንድነው? ግለሰብ ነው? ኃላፊነቱ የተወሰነ የግል ማህበር ነው? አክሲዮን ማህበር ነው? ምንድነው የሚለውን ትመርጣላችሁ። አሁን እየሰራን ያለ ነው ኃላፊነቱ የተወሰነ የግል ማህበር ወይም ፒኤልሲ የምንለው ስለሆነ እሷን እንመርጣለን። ቲን ነምበር እናስገባለን።
ሙሉ ስሙን በእንግሊዘኛ ያው ቲን ነምበሩን ስታስገቡ እዚህ በእንግሊዘኛ በአማርኛ ያመጣዋል ራሱ። ከዛ ኢሜል አድሬሳችሁን እዚህ ጋር ታስገባላችሁ። ከዛ በኋላ ደግሞ መጠቀሚያ ቋንቋው እንግሊዘኛ ይሁን አማርኛ ይሁን ኦሮምኛ ይሁን የሚለውን መጠቀሚያ ቋንቋውን እዚህ ጋር ትመርጣላችሁ። ከዛ የት ክልል ነው? ክልሉን አዲስ አበባ ከሆነ አዲስ አበባ የሚለውን ትመርጣላችሁ። ከዛ እዚህ ጋር የይለፍ ቃል ይላል። ፓስዋርድ ክሬት የምታደርጉት የማትረሱትን ፓስዋርድ ታስገባላችሁ። ይሄን እዚህ ጋር ያስገባችሁትን አዲሱን ፓስዋርዳችሁን እዚህም ጋር ታስገቡታላችሁ ማለት ነው። ስለዚህ እሱን አስገብታችሁ ይግቡ ስትሉት ክሬት ያደርግላችኋል ማለት ነው። ስለዚህ እኔ አሁን ስላለኝ ስለተመዘገብኩኝ አሁን እዚህ ጋር ኢንፎርሜሽኑ አልሞላም። እናንተ ግን ሞልታችሁ ይግቡ የሚለውን ትነኩና ወደ ዋናው ትመለሳላችሁ ማለት ነው። ከዛ ካላችሁ ደግሞ ኦልሬዲ ያን ክሬት ካረጋችሁ ደግሞ እዚህ ጋር እንደምታዩት ይግቡ ትላለች። እዚች ጋርም ይግቡ ይመዝገቡ ይላል። ይግቡ የሚለውን እነካና ቲን ነምበሬን እና ፓስዋርዴን ያመጣልኛል ማለት ነው። የምጽፍበትን ዩዘር ኔም የሚለውና ፓስዋርዱን ያመጣል። አሁን ክሬት ያረጋችሁትን ዩዘር ኔማችሁን እዚህ ጋር ማለት ቲን ነምበራችሁን ከዛ ፓስዋርዳችሁን እዚህ ጋር አስገብታችሁ ሳይን ኢን ትሉታላችሁ ማለት ነው። ስለዚህ መለያው ተረጋግጧል ይላል። እንቀጥል ወይስ እዚህ ጋር እንቆይ ይለናል። ከፈለጋችሁ ቀጥል ትላላችሁ። እዚሁ ጋር ደግሞ ያለውን ነገር ለማየት ከፈለጋችሁ ምንድነው ያለው የሚለውን ታያላችሁ ማለት ነው። ስለዚህ አሁን ይሄንን ባጠፋው እዚህ ጋር ምንድነው ያለው? ህጋዊ የድርጅት ህጋዊ አቋም፣ የግል ድርጅት ስሙን ማጣራት ከፈለጋችሁ የድርጅቱን ስም ያጣራ የሚለውን ትነካላችሁ። ቲን ነምበር ማጣራት ስትፈልጉም እዚህ ጋር ቲን ነምበር ማጣራት ትችላላችሁ ማለት ነው። ከዛ እዚህ ጋር አገልግሎቶቻችን ብለው እዚህ ጋር ጠቅሰዋል። እኛ አሁን የፈለግነው ምንድነው? አዲስ ንግድ ምዝገባና አዲስ ንግድ ፍቃድ ማውጣት ነው። ስለዚህ ከንግድ ፍቃዱ በፊት ማን ይቀድማል? ንግድ ምዝገባው ስለሚቀድም ተጨማሪ መረጃ ከፈለግን ያችንን እንነካታለን። ስለዚህ ግለሰብ ነው፣ ኃላፊነቱ የተወሰነ የግል ማህበር ነው፣ አክሲዮን ነው የሚለው እዚህ ጋር ዝርዝር አለ። ትመርጣላችሁ የራሳችሁን ድርጅት። ከዛ ኃላፊነቱ የተወሰነ የግል ማህበር ካላችሁ በኋላ ምን ያስፈልጋል የሚለው እዚህ ጋር አለ። በቃ ቲን ሰርቲፊኬት ያስፈልጋል። የአመልካች የስራ አስኪያጁ ፓስፖርት የሚሆን መታወቂያ ይሁን መንጃ ፍቃድ መሆን ይችላል። አመልካቹ የውጭ ሀገር ዜጋ ከሆነ ኢንቨስትመንት ፍቃድ፣ በውክልና ከሆነ ሰነድን ለማረጋገጥ በህግ ስልጣን በተሰጠው አካል የተረጋገጠ ውክልና ያስፈልጋችኋል። ወካዩ የንግድ ማህበር ከሆነ የተረጋገጠ የመመስረቻ ጽሑፍ፣ ድርጅት ከሆነ የወከላችሁ የድርጅቱን ማለት ነው። ማህበሩ ውስጥ ደግሞ አባል የሆነ የውጭ ሀገር የህግ ሰውነት አካል ከሆነ በተቋቋመበት ሀገር ያለውን እሱንም ማስረጃ ከፍታችሁ ያው ዝርዝሩን ያመጣላችኋል። እሱን ማስገባት ትችላላችሁ። እነዚህን ነገሮች ታሟላላችሁ ማለት ነው። የሰነድ አረጋገጥ የተረጋገጠ መመስረቻ ጽሑፍና መተዳደሪያ ደንብ ያስፈልጋል። በዚህ ሂሳብ የሚያዝ የመነሻ ካፒታል ያስፈልጋል። እነዚህ ነገሮች አስፈላጊ ናቸው ማለት ነው ሬጂስተር ለማድረግ። ከዛ ወደ አገልግሎት የምትላለች ከላይ እሷን ነካና አገልግሎቱን ማግኘት ስለሆነ የፈለግነው ወደዛ እንሄዳለን። ወደዛ ስንሄድ እንግዲህ እዚህ ጋር አፕሎድ የምታደርጉት ፋይል ፒዲኤፍ መሆን አለበት ወይም ጂፒኤንጂ ይላል፣ ጄፒጂ ይላል። በእነዚህ ፎርም ነው አፕሎድ ማድረግ ያለባችሁ። አውተንቲኬትድ የሆነ ሜሞራንደም ኦፍ አንደርስታንዲንግ ወይም ደግሞ አርቲክል ኦፍ አሶሲዬሽን ይሄ መመስረቻና መተዳደሪያ የሚባለውን እሱን አፕሎድ ታደርጋላችሁ። እዚች ጋር የአፕሎድ ምልክት አለች። እኔ ኦልሬዲ አፕሎድ ስላደረኩት ነው። ያስፈልጋል ይላል። እያያችሁ የሚያስፈልጋችሁን ታስገባላችሁ። ግዴታ የሚያስፈልገው እንግዲህ እነዚህ ቀይ ያደረጉበት ስለሆነ ቫሊድ የሆነ ፓስፖርት፣ ድራይቪንግ ላይሰንስ፣ ኦፊስ አይዲ ኦር አፕሊካንት ማናጀር አይዲ ነው የሚለው። መታወቂያችሁን እዚህ ጋር ትጭናላችሁ፣ አፕሎድ ታደርጋላችሁ። ከዛ ፓስፖርት ሳይዝ ፎቶ ይላል። ፎቶውንም አፕሎድ ታደርጋላችሁ። ከዛ በኋላ ኢኒሻል ካፒታል ዝጉን ደብዳቤ ደግሞ እሱንም እንደዚሁ እዚህ ጋር አፕሎድ ታደርጋላችሁ። ቲን ነምበራችሁን አፕሎድ ታደርጋላችሁ። አፕሎድ ምልክቷ እዚህ ጥግ ጋር ትመጣለች። እሷን የተጫናችሁ አፕሎድ ማድረግ ነው። ካረጋችሁ በኋላ ይሄው ተጭኗል ይለናል። እዚህ እታች ላይ ሰሚት የምትላለች ሰሚት ታረጉታላችሁ ማለት ነው። ሰሚት ካላችሁት በኋላ እንግዲህ ፕሮሰሱ
ይቀጥልልናል ማለት ነው። እዚህ ጋር ማየት ስትፈልጉ አሁን ፎቶ ማየት ብትፈልጉ ማለት ስትከፍቱት አፕሎድ ያደረጋችሁትን ነገር እዛው ጋር ምን ትሉታላችሁ ታዩታላችሁ ማለት ነው። ደብዳቤውንም የምታስገቡትን እያንዳንዱን እንደዛ እያደረጋችሁ ማየት ትችላላችሁ። ከዚህ በኋላ ሰሚት ብላችሁ ወደ የሚቀጥለው ክፍል ይወስዳችኋል ማለት ነው። ኢትሬድ ላይ ቲን ነምበራችሁና ፓስዋርድ እና ዩዘር ኔም ካወጣችሁ በኋላ አይ ቲንክ 2 ቀን ይፈጃል። ከዛ ቴክስት ይደርሳችኋል። ቴክስት የሚደርሳችሁ እዚህ ጋር ኖቲፊኬሽን ላይ የከፈትኳት ቴክስት ደርሳችኋለች። መለያውን ያረጋግጡ። የእርስዎ መለያ አጽድቀናል፣ ከአሁን ሰዓት ጀምሮ አገልግሎት መጠየቅ ይችላሉ የምትል እቺ ሜሴጅ በስልካችሁ ትገባለች ማለት ነው። ይሄ ሜሴጅ እስኪገባ ድረስ ግን አገልግሎት አሁን ቅድም እንዳየነው ያንን ሞላል ቶሎ አይሄድም ወይም ደግሞ አገልግሎቱን አክቲቭሊ አይሰጠንም ማለት ነው። ስለዚህ እቺ ቴክስት ከደረሰቻችሁ በኋላ ግን አገልግሎቱን ማግኘት ትችላላችሁ ማለት ነው። አገልግሎቱን ለማግኘት ደግሞ እንግዲህ እዚህ ጋር የንግድ ምዝገባ ነው የምንጀምረው። ንግድ ምዝገባ የምትለዋን እንከፍታታለን። ከዛ አዲስ የንግድ ምዝገባ ብላችሁ አዲስ የንግድ ምዝገባ የሚለውን ታመጣላችሁ ማለት ነው። አሁን እዚህ ጋር እንግዲህ ፋይሎቹ እዚህ ጋር እንደምታዩት አሉ። አዲስ ንግድ ምዝገባ የምትለዋን ከከፈታችሁ በኋላ እንግዲህ ይሄ ሳጥን ነው የሚመጣላችሁ። እዚህ ላይ ቲን ነምበር አለ፣ ስሙ አለ። ከዛ በኋላ የተፈረመ ካፒታል ይላል። መመስረቻና መተዳደሪያው ላይ ያስገባችሁትን የካፒታል መጠን እዚህ ጋር ታስቀምጣላችሁ። ከዛ ደግሞ በባንክ ያስያዛችሁትንም የካፒታል መጠን እዚህ ጋር የተከፈለ ነው የሚለው የተከፈለውንም እንደዛው ታስገባላችሁ ማለት ነው። ከዛ የሚቀጥለው ምንድነው የበጀት ምድብ ነው የሚለው። የበጀት ምድቡን በውጪ ነው በግሪጎሪያን ነው የምንለው በኢትዮጵያ በጀት ዓመት ነው። ያ ማለት ምንድነው ሰኔ 30 ነው ወይስ ዲሴምበር 31 ነው ዘጊነታችሁ ማለት ነው። ስለዚህ አሁን የኢትዮጵያ በጀት ዓመት ብዬ አስገባለሁ። የአንድ አክሲዮን ዋጋ ስንት ነው የሚለውም እሱም አንድ አክሲዮን ዋጋ ስንት እንደሆነ እዛ መስረቻና መተዳደሪያችሁ ላይ የተቀመጠውን ያንን ትወስዳላችሁ ማለት ነው። ከዛ እሱን ከወሰዳችሁ በኋላ ምንድነው የምታደርጉት? ወደ የሚቀጥለው ከውጭ ሀገር ዜጋ ጋር ካላችሁ ቲክ ታደርጋላችሁ። ከሌለ ደግሞ የድርጅቱ የሚሰራባቸው ዘርፎቹን እዚህ ጋር ዘርፉን እያያችሁ ማስገባት ትችላላችሁ። አይ ቲንክ 3 ዘርፍ ማስገባት የምትችሉ ይመስለኛል። እዚህ ጋር መታችሁ ቲክ ነው የምታደርጉት ማለት ነው። የግብርና ደን ይላል፣ የማዕድን ቁፋሮ ይላል፣ ማኒፋክቸሪንግ ይላል፣ ኤሌክትሪክ ጋዝ፣ ኮንስትራክሽን፣ የጅምላና ችርቻሮ ንግድ፣ ጥገና፣ የሆቴል ሬስቶራንት አስመጭነት፣ የላኪነት ንግድ ስራዎች አይ ቲንክ እኔ ይሄኛውን ነው የምፈልገው። ከዛ ትራንስፖርት፣ የመጋዘን ኮሚኒኬሽን ስራዎች፣ የፋይናንስ፣ የኢንሹራንስ፣ የሪል ስቴት ንግድ ስራዎች፣ የማህበረሰብ ነፃ ንግድ ቀጠና፣ የማህበረሰብ ማህበራዊና የግል አገልግሎቶች የምትፈልጉትን መምረጥ ትችላላችሁ ማለት ነው። እዚህ ጋር እንግዲህ የጅምላና የችርቻሮ ንግድ አለ፣ የጥገና ይላል፣ የሆቴልና ሬስቶራንት ይላል፣ አስመጭነትና የላኪነት ንግድ ስራዎች ይላል። ስለዚህ እነዚህ በአንድ ላይ ነው የምፈልጋቸውን ስለያዙ እሱን አረግና አስቀምጥለዋለሁ ማለት ነው። ከዛ መረጃው በትክክል ተቀምጧል ይለኛል ማለት ነው። ከዛ እሱን ካለም በኋላ እንግዲህ ወደሚቀጥለው እንሄዳለን። ይቀጥሉ ወደሚለው ማለት ነው። አስቀምጥ የሚለው ያው ሴቭ ማድረግ ነው። ከዛ ኔክስት ብለን ወደሚቀጥለው እንሄዳለን። ይሄ እንግዲህ ኪራይ ውል የተዋዋላችሁበትን ቦታ ነው እዚህ ጋር የምትሞሉት። ዋና መስሪያ ቤቱ የት ነው የሚገኘው? የት እንደሚገኝ እዚህ ጋር ፈልጋችሁ ትሞላላችሁ ማለት ነው። የሄድ ኦፊሱን ወይም ዋና መስሪያ ቤቱን የት ነው የምታደርጉት የሚለው ወረዳውን እዚህ ጋር ትሞላላችሁ። ክፍለ ከተማ፣ ቀበሌ ወይም አሁን ወረዳ፣ የቤት ቁጥር ካለው የቤት ቁጥር፣ የቤት ቁጥር ከሌለው ታልፉትና ባዶ መሆን አይችልም ይላል።
እሺ እዚህ ጋር የቤት ቁጥር ካለ የቤት ቁጥሩን ነው የምታስገቡት። ኢሜይላችሁን ታስገባላችሁ። ከዛ ኢሜይላችሁን ካስገባችሁ በኋላ ደግሞ ስልክ ነው። የቢሮ ስልክ ካላችሁ የቢሮ ስልካችሁን ታስገባላችሁ። የቢሮ ስልክ ከሌለ ደግሞ የሞባይል ስልካችሁን ታስገባላችሁ ማለት ነው። ከዛ ፋክስ ካላችሁ ፋክስ፣ ፖስታ ሳጥን ካላችሁ፣ ሌላ አድራሻ ደግሞ ካለ እንደዚሁ ሌላ አድራሻ ብላችሁ ትሄዳላችሁ። ከዛ አስቀምጥ ትሉታላችሁ። አሁን የቀጥታ ስልክ የለንም እኛ፣ ስለዚህ የለንም። የመረጃ ባዶ መሆን አይችልም ይላል። እንግዲህ ሞባይል ከተቀበለኝ ሌላ ሞባይል ቁጥር ላስገባ ነው። መረጃው በትክክል ተቀምጧል ይላል ማለት ነው። አሁንም ከዛ እንግዲህ እዚህ ጋር የሚስተካከል ነገር ካለው አርም ማለት ማስተካከል እንችላለን። መሰረዝ ካለብን ደግሞ ዲሌት ማድረግ እንችላለን። ልክ ከሆነ ግን ክልሉ፣ ወረዳችን፣ የቤት ቁጥራችን ልክ ከሆነ ግን ይቀጥል ብለን ወደሚቀጥለው ስቴፕ እንሄዳለን ማለት ነው። ስራ አስኪያጅ መመዝገብ፣ ስራ አስኪያጁን እዚህ ጋር ደግሞ ስራ አስኪያጅ ነው። አድራሻ፣ ጠቅላላ መረጃ ሰጥተናል፣ ኦልሬዲ አፕሎድ አድርገናል። ከዛ ደግሞ አድራሻ አለ። ከአድራሻው በኋላ ደግሞ ስራ አስኪያጅ፣ የስራ አስኪያጁን ሙሉ ስም በአማርኛ በእንግሊዝኛ ይላል፣ ጾታ፣ ዜግነት ይላል። እነዚህ ነገሮች እንግዲህ ምን ይላሉ? ይሞላሉ ማለት ነው። እዚች ጋር አድ እንድናረግ ኦፕሽን አለችን። እችን ኦፕሽን እንጠቀማለን እና ፎቶ አታች ይደረጋል። ያለው የትምህርት ደረጃ እዚህ ጋር ማዕረግ ይላል፣ ወንድ ሴት፣ እዚህ ጋር ዜግነት፣ የትውልድ ቦታ፣ የልደት ቀን፣ እያንዳንዱን ነገር አድራሻውን እዚህ ጋር እናስቀምጣለን ማለት ነው። ካስቀመጥን በኋላ አስቀምጥ እንለዋለን። እንግዲህ ከዚህ ጋር ነው የምንጀምረው ማለት ነው። የአባት ስም፣ የአያት ስም በአማርኛ በእንግሊዝኛ እዚህ ጋር የሚጠይቀውን ነገር ሁሉ ካስገባችሁ በኋላ ከታችም አድራሻ የማናጀሩን አድራሻ ካስገባችሁ በኋላ ሴቭ ታደርጋላችሁ ማለት ነው። ሴቭ ካረገው አዲስ የንግድ ምዝገባ ወደሚለው ወደ ዋናው መረጃው በትክክል ተቀምጧል ወይም ሴቭ ሆኗል ብሎ ይመጣል። እዚህ ጋር እንግዲህ የምታስተካክሉት ነገር ካለ ማስተካከል ትችላላችሁ ማለት ነው። ስም አለ፣ በአማርኛ በእንግሊዝኛ አለ፣ ጾታ አለ፣ ዜግነት አለ። የምታስተካክሉት ነገር አዲስ ነገር ካለ ደግሞ እዚቹ ጋር እቺ እርሳስ ምልክቷን ነክታችሁ ማስተካከል ትችላላችሁ። ማጥፋት ከፈለጋችሁ ደግሞ ዲሌት ማድረግ ትችላላችሁ ማለት ነው። ስለዚህ ባክ ከፈለጋችሁ ወደ ኋላ መመለስ፣ ካልሆነ ደግሞ እንዲጨርስ ወይም ደግሞ ይህን ፕሮሰሱን ጨርስ የምትል ምልክቷን እናደርጋለን። እባክዎ የሚስተናገዱበት ጣቢያ ይምረጡ ይላል። አዲስ አበባ አለ፣ በፌዴራል ይላል። ከዛ እዚህ ጋር ደግሞ የአገልግሎት ጥያቄ በመሶብ አንድ ማዕከል እንዲስተናገድ እፈልጋለሁ ካላችሁ ደግሞ መሶብ ላይ ሄዶ እችን ቲክ ታደርጋላችሁ ማለት ነው። ፌዴራል ከሆነ ፌዴራል፣ አዲስ አበባ ከሆነ አዲስ አበባ፣ ከእንደገና ደግሞ በመሶብ ከሆነ በመሶብ ማለት ነው። ስለዚህ አዲስ አበባ አልኩኝ። ከዛ ምንድነው የማደርገው? ይቀጥላል ጣቢያውን ከመረጥኩ በኋላ እናመሰግናለን። የአገልግሎት ጥያቄው ለንግድና ኢንዱስትሪ ሚኒስቴር የተላከ ሲሆን መረጃውን አይተው ተገቢውን መልስ አይተን ተገቢውን መልስ እንሰጣለን ብለዋል። ስለዚህ እቺ ነገር ኖቲፊኬሽን ከመጣችላችሁ በኋላ ያው እስኪሰጡ ድረስ ምን ማድረግ ነው? መጠበቅ ነው ማለት ነው። እሺ ከዚህ በኋላ እንግዲህ የሚሆነው ምንድነው? ቴክስት ይላካል። የፔመንት የምንከፍልበት ቴክስት ይመጣል። ቴክስቷን አይተን በቴክስት ነንበሯ በቴሌ ብር 102 ብር እንከፍላለን። ቴክስት እንደዚህ አድርገው ይልኩና ከቴክስቱን ካየን በኋላ ደግሞ በዛች ቁጥር በቴሌ ብር 102 ብር እንከፍላለን።
102 ብሩን ከከፈላችሁ በኋላ ከትንሽ ደቂቃ ነው የምትጠብቁት። ከትንሽ ደቂቃ በኋላ ልክ እንደዚህ የምስክር ወረቀቱ ይመጣል። ጸድቋል ብሎ ያለበት ሁኔታ ስታተሱም ጸድቋል ይላል። የክፍያ ሁኔታውም እዚህ ጋር ክፍያ ብሎ ያመጣል ማለት ነው። ስለዚህ የምስክር ወረቀቱን ከፍቶ ማየት ይቻላል፣ ወይም ደግሞ ሬጅስትሬሽን ከፍተን ማየት እንችላለን ማለት ነው። ሬጅስተር መደረጉ ማለት ነው። ያው ኦንላይን እንደዚህ አድርጎ ሰርተፍኬቱን አምጥቶልኛል። ከዚህ በኋላ ያው ዳውንሎድ አድርጌ ሰርተፍኬቱን መጠቀም እችላለሁ ማለት ነው። ከዚህ ቀጥለን ደግሞ ወዴት ነው የምንሄደው? ወደ ንግድ ፍቃድ እንዴት እናወጣለን የሚለውን ደግሞ እንደዚሁ አይነት ፕሮሰስ ነው ያለው። አንድ ባንድ እየሞላን ያንን ማድረግ እንችላለን። ንግድ ምዝገባው ግን በዚህ አልቋል ማለት ነው። እዚሁ ጋር ነው የሚሰጡን። የቴሌብር የከፈልናትንም ልክ እንደዚህ ያመጣልና ኦርደር ኢንፎርሜሽኑ አለ፣ ብሩ አለች ማለት ነው። ፔመንት ሰርቲፊኬታችን እንደዚህ አድርጎ ያመጣል። ሾው ሪሲት ብለን ሪሲቱን ማየት እንችላለን። ዋናው ግን ንግድ ምዝገባው ግን በዚህ መንገድ ንግድ ምዝገባችንን ጨርሰናል ማለት ነው። ስለዚህ ኔትወርክን ቢያስቸግራችሁ እያንዳንዱን ስቴፕ ቀስ እያላችሁ እየጠበቃችሁ ሂደቱን ማድረግ ነው ማለት ነው። እሺ እንግዲህ አሁን ይሄንን ኮሜርሻል ሬጅስትሬሽናችንን ወይም ንግድ ምዝገባችንን አውጥተን ከጨረስን ወደ ቢዝነስ ላይሰንስ ወደ ማውጣት ነው የምንሄደው ማለት ነው። ቢዝነስ ላይሰንስም ስታወጡ እንግዲህ እዚህ ጋር ኒው ላይሰንስ የምትለዋን ነው አሜንድ ስታደርጉ አሜንድመንት፣ ቢዝነስ ላይሰንስ ሪኒዋል እያለ እዚህ ጋር ዝርዝሩ አለ። እንግዲህ እያንዳንዱን እያነበባችሁ መሄድ ትችላላችሁ። እዚህ ጋር እንዳልኳችሁ አማርኛ ቀይራችሁ ለሁሉም ሰው እንዲሆን በአማርኛም በእንግሊዘኛም በምትፈልጉት አድርጋችሁ መስራት ትችላላችሁ። እዚህ ጋር ንግድ ምዝገባውን ጨርሰናል፣ አውጥተናል። አሁን ወደ ንግድ ፍቃዱ እንሄዳለን ማለት ነው። ወደ ንግድ ፍቃዱ ስንሄድ ደግሞ አዲስ ንግድ ፍቃድ ነው የምናወጣው። እንዳልኳችሁ አዲስ ንግድ ፍቃድ ለማውጣት እሷን ክሊክ እናደርጋለን ማለት ነው። አሁን አዲስ ንግድ ፍቃድ የሚለውን ደግሞ ስከፍት ያው ኦልሬዲ ቲን ነምበራችን፣ ካፒታላችን፣ መጀመሪያ የመዘገብናቸው ነገሮች እንዳለ እዚህ ጋር ይመጣሉ። ስማችን አለ፣ የድርጅቱ ስም፣ ከእንደገና ደግሞ የተከፈለው ካፒታልም እዚህ ጋር አለ ማለት ነው። ስለዚህ ዋና ዘርፉ ምንድነው? ዘርፍ ይላል እዚህ ጋር። ክልል አለ፣ ንዑስ ክልል፣ ፍቃድ፣ የድርጅት ፍቃድ ይላል። እነዚህ ነገሮች ሞልተን ወዴት ነው የምንሄደው? አስቀምጥ ወደሚለው እንሄዳለን ማለት ነው። ስለዚህ እዚህ ዋና ዘርፍ የሚለው ላይ ከንግድ ምዝገባው ስለሚያመጣ የንግድ ምዝገባውን እንዳለ እንወስዳለን ማለት ነው። ከዛ ዘርፍ የሚለው ደግሞ እዚህ ጋር አንድ ባንድ አለ። ንግድ ምዝገባው ጥቅል ነው። ከዚህ ጥቅል ከሆኑት ውስጥ ግን መጀመሪያ አንደኛውን እንመርጣለን ማለት ነው። ከዚህ ውስጥ የጅምላ ንግድና ኮሚሽን፣ የችርቻሮ ንግድ፣ የጥገና፣ የሆቴል፣ ሬስቶራንት፣ ሞቴል፣ ሎጅ፣ ቡና ቤት አገልግሎት፣ የአስመጪና ንግድ ስራዎች፣ የላኪነት ንግድ ስራ ይላል። እነዚህን ሁሉ አድ እያደረገን ንግድ ፍቃድ እያወጣን ለእያንዳንዳቸው መቀጠል እንችላለን ማለት ነው። አሁን በዋነኝነት ነው የፈለኩት የሆቴልና ሬስቶራንት ስለሆነ እሱን መርጠዋለሁ። እሱን ከመረጥኩ በኋላ ክልል ይለኛል። ክፍል ነው የሚለው እዚህ ጋር የሆቴል ሬስቶራንት የሚለውን እሱኑ መልሼ እመርጠዋለሁ። ንዑስ ክፍል ካለው ይላል። እሱንም አንድ ስለሆነ የሚሰጠን እንትን አንዱን እንመርጣለን ማለት ነው። ከዛ በኋላ እንግዲህ ምን አይነት ነው የሚለው ደግሞ ፈቃድ ደረጃውን እዚህ ጋር ያመጣልናል። የሆቴል አገልግሎት፣ ባለ ኮከብ ሆቴል ምናምን፣ የሬስቶራንት አገልግሎት እያለ ያመጣል። ስለዚህ የሬስቶራንት እና እሺ መጀመሪያ ቀድሞ ይሄኛው እንዲያመጣልኝ የካፌ ቁርስ ቤት እና የሬስቶራንት የሚለውን አስገባለሁ ማለት ነው። እሺ እሱን ከመረጥን በኋላ ሴቭ ነው የምናደርገው ማለት ነው። ሴቭ አድርገን ወደሚቀጥለው እንሄዳለን። ኔክስት እንለዋለን። ኔክስት ስንለው እንግዲህ እዚህ ጋር እንደምታዩት ጠቅላላ መረጃውን ሞላን፣ አድራሻውን እንሞላለን። ከዛ የሚያስፈልጉ መስፈርቶች ካሉ ወደ መስፈርቱ ይወስደናል ማለት ነው። ስለዚህ አድራሻው ያው መጀመሪያ ሞልተናል፣ ስልክ ቁጥር ሞልተናል፣ ዋና መስሪያ ቤቱ ቲክ ተደርጓል።
ስለዚህ ይህንኑ አድራሻ የምንጨምረው ሌላ የምንጨምረው ነገር ካለ ወይም የሚስተካከል ካለ ያንን እናስተካክላለን ማለት ነው። ይህንን ካደረግን በኋላ አሁንም ወደ ምንድነው የምንሄደው? ይቀጥሉ ወደሚለው ኔክስት እያልን እንሄዳለን ማለት ነው። መጨረሻው ላይ ደርሻለሁ። መስፈርቶች እዚህ ጋር የሚሟሉ መስፈርቶች የሚጠይቀው ነገር ካለ እሱን እናያለን ማለት ነው። እንግዲህ የተጠየቀው የንግድ ስራ መስክ የብቃት ማረጋገጫ የሚያስፈልገው ከሆነ የብቃት ማረጋገጫ ምስክር ወረቀት ይላል። የውጭ ንግድ ወኪል ረዳት ስራ ከሆነ የውጭ ድርጅት ስምምነት ይጫኑ ይላል። እነዚህ ያሉንም እኛ ስለዚህ ጨርስ ብለን ኔክስት ወደ ኔክስቱ ነው የምንሄደው ማለት ነው። ለመቀጠል ከታች ካሉት አማራጮች አንዱን ይምረጡ ይላል። የንግድና ቀጠናዊ ትስስር ሚኒስቴር ወይንም የንግድ ቢሮ መስተናገድ እፈልጋለሁ በመሶብ። ስለዚህ እኔ ንግድ ቢሮ ላለው ቴክስት ልከውልኝ እዚሁ እንድጨርስ ከዛ ይቀጥሉ ይላል። እናመሰግናለን ብሏል። አሁን ከእንደገና ልክ እንደ ቅድሙ ምንድነው የምንጠብቀው ማለት ነው? ቴክስት መጥቶ ክፍያ በቴሌብር መክፈል እንድንችል ያችን ቴክስት እንጠብቃታለን ማለት ነው። ቴክስቱ እንደደረሰን ክፍያውን እንከፍልና የቅድሙን ራሱን ተመሳሳይ ስቴፕ እንሄዳለን ማለት ነው። ያው እዚህ ጋር እንደምታዩት ክፍት ነው። አሁን እሱ እስኪመጣልን ድረስ እንጠብቃለን። እዚህ ጋር ያለበት ደረጃ እዚህ ጋር የተላከ ብሎ ገና አፕሮቭ ስላልተደረገ ያሳያል። እዚህ ጋር ደግሞ አዲስ ንግድ ምዝገባና አዲስ የንግድ ፍቃድ ብሎ ያሳያል። አሁን ቴክስት ደርሶኛል። በቴክስቱ መሰረት ደግሞ ክፍያውን እከፍልና የሚቀጥለውን ስቴፕ እዚህ ጋር እናያለን። እንግዲህ ይህን አዲስ ንግድ ፍቃድ የሚለውንም ደግሞ ክፍያውን ከፍያለሁ። እዚህ ጋር መታችሁ ክፍያ የምትለዋን ክፍያዋን ማየት ትችላላችሁ። ክፍያዋን ካያችሁ በኋላ እዚህ ጋር ያው መንገድ ፈንድን ጨምሮ ስንት ብር ነው? 302 ብር ነው ማለት ነው የምንከፍሉት። 302 ብሯን ከከፈላችሁ በኋላ እንግዲህ ይሄ ንግድ ፍቃድ ምን ብሏል ማለት ነው? ወጥቷል ማለት ነው። ስለዚህ ንግድ ፍቃዳችንን አግኝተናል። ያንን እሱን ደግሞ ከፍተን እናየዋለን። እዚህ አሁን እችን ነክቼ እዚህ ጋር ቅድም እንዳየነው የንግድ ፍቃድ ምስክር ወረቀት የምትለዋን እቺ አይን ምልክቷን እንከፍትና ንግድ ፍቃዳችንን መውጣቱን እናያለን። ዳውንሎድ አድርገን ደግሞ ያው ፕሪንት ማድረግ እንችላለን ማለት ነው። ይሄንን ነው የሚመስለው። እንግዲህ እንዳትቸገሩ ነው ማለት ሰው ይሄንን ፕሮሰስ ለመሄድ በ30 ደቂቃ ውስጥ ኦንላይን ንግድ ምዝገባውንም ንግድ ፍቃዳችሁንም ማውጣት ትችላላችሁ ማለት ነው። የምትከፍሉትን ብር አይታችኋል። 102 ብርና 302 ብር ነው። ለዛ ግን የሚያስፈልጉ ዶክመንቶችን መጀመሪያ ቀድማችሁ ማዘጋጀት ይጠበቅባችኋል። የመጀመሪያው ቴክስት እስኪመጣ ደግሞ መጠበቅ ይኖርባችኋል። ሌላውን ግን ክፍያውን ያው በቴሌ ብር ነው የምንከፍለው ማለት ነው። ስለዚህ ንግድ ፍቃድና ንግድ ምዝገባን በዚህ መልኩ ኦንላይን የግለሰብም ይሁን የማህበርም ይሁን የትኛውም ይሁን በዚህ መልኩ ማውጣት ትችላላችሁ ማለት ነው። ምሳሌ ቻናልን ሰብስክራይብ ያላረጋችሁ፣ ላይክ ያላደረጋችሁ ሰብስክራይብ በማድረግ ላይክ በማድረግ ደግሞ ቤተሰብ እንድትሆኑ እንጋብዛለን። ሰላም ሁኑ።